مسؤولين في سلسلة الذين تدخلوا بدرس الجسم الناس تبعوا المسلمين والمسلمين شرب الله على فتحه ولد ومسلسل فيه مسؤولية سلسلة كبير يوم فجاب الحفلة في الدنيا الذي حملنا الحفلة في كل يوم سلسلة المتوارد فيهم من نوع من الجبانين أمرات الشيطان بورمرا وبربان المسلمين يمكن تهدر من كل تسلسل إن لله الله شرب الله بيت يعنا بيت يعنا ثم الله علم وسيجب المسلمين المسلمين أدرك مثلين وتركوا تهديد السنتين إسلام حجه بسنة المفسرين إن لم يكن غير مسلمين لا نعلم بالله من تسليم أعلم ويطلب الذين آمنوا أبدا ولا نكون سيئا من يستجيب فقد رسول الله التي ذكر ورسول الله إنه يدلك عند الملائكة فتنحيه وتدعو الوالد من سنتنا من الإسلام إذا لا لم يكن بالذكر بالغرام ولا تغني بالإسلام والسلام فأصابتهم بالنفس سلوك بالله وأشتم فيه ويأكل النفس وجده سيدة وجده وما يسأل فيه وجده سأدانك من الله في بسيء ولكن يكون وتوجد لجيك وجده 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 إذا تظلم من الليل حربة يسيك من الجنة وأجيه وجده فكما أبا يسأل لكم فلا تجسر وتجسر وأطلقت الأجيك وجده بيت الحاكم بكل شيء يمين وجهه هذا السفر من يجب على وجه نفسه بكل وتفكر hari berarti juga harus diuruskan izin anaknya. Sesuatu begini baru sabu. Ini terkenal. Ini menjadi nanti berarti kita pasrah letakkan. Ini menjadi menjadi meradi suku. Yusuf dalam yasrat menjadi. ما الشيء يراوي عند مهمة يراوي عنه يسمر الشيء الثلاث يجب الذي تسيطان عنده يون جلاوان أساسا اللي تسلم على جسده بس على مجال الأحسن من صراط ثلاث سبرات اللي كده يدبروا يقول الأساسات أباك تكتل النبي جليل والذي يمين بشيء بكل حركة البيت بفاجل تجليس تجلين والذي يمين يسوي لكن هذا ممكن የዘር መሰረቱ ወንድ ነው። ከወንድ ነው የሚከፈል ዘር። ከወንድ ዘር ተከፍሎ እናት ማህፀን ሲወድቅ
የሚያሳድገው ያው የሚያደርገውን ሙቅደም ያገኛል። ይሄን እንደላይ ተባብረው እነዚህ ነገሮች ሰው ብለው ይጠሩት አንተት እንጥላል ነው እና እንግዲህ ይህን ተከትሎ እገሌ እገሌን ወለደ የሚለው በዕብራውያን አጻጻፍ የሆነ ስርዓት እንዳልኩት አንድ ነገር ለመግለጽ ምክንያቱን ለመግለጽ ከተፈለገ ከገሌ የሚል መሰረት እና ማቴዎስም የገለጸ አጻጻፍ ይሄ አብርሃም ታጠነ ወለደ ብሎ ግርግርስ ይላል። በመሰረቱ ግን አርስቱ ላይ መጽሐፈ ልደቱ ለክርስቶስ የክርስቶስ የልደት መጽሐፍ ነው የሚል አርስቱ ላይ ነው። ከዛ ወደ ግርግር ሲገባ ወልደ ዳዊት ወልደ አብርሃም የዳዊት ልጅ የአብርሃም ልጅ ይለዋል። አብርሃም ይስሐቅን ወለደ ይላል። ይስሐቅ ያዕቆብ እና ይሁዳንና ወንድሞቹን ነው። ይሁዳንና ወንድሞቹን ሌሎች ለሐረጉ መዝመቻ አይደለም። የሐረጉን መዝመቻ ይዞ የተነሳው ይሁዳ ነው ዋናው። አንሳዘም ለገደ ይሁዳ ነው የሚባለው። ያንን ይዞ ለእንግዲህ ስላሰበ ይሁዳንና ወንድሞቹን ይላል። ይሁዳን ደግሞ ፋሬስሃ ወዛራሃ እምትዕማር ፋሬስንና ዛራን ከትዕማር ወለደ። ከትዕማር ነው ያለ። አሁን ትዕማር ወለደች ብሎ መጻፍ ሲገባው ከትዕማር ወለደ ብሎ ጻፈ። የዘር ሐረጉን ተከትሎ ምክንያቱም ትዕማር የአብርሃም ዘር አይደለችም። የከነዓናውያን ዘሯ የከነዓናውያን ነው እና መጀመሪያ ለበኩር ልጁ ነበር ያጋባት። ለበኩር ልጁ እንዴ አባቴ እኔን ሊጠላ ነው እንጂ ቢወደኝማ ተስፋ ከተነገረላቸው ከሱ ወገኖች ያጋባኝ አልነበረም ወይ? ከአሕዛብ ያጋባኝ ባይወደኝ ነው ብሎ ሲብሎ እንደውም አልነካም አለ። ስለተከሰተ ውርስ ስርዓት ስላለ ለወንድሙ ሰጣት። ያም ይህንኑ ተከተለ እና ፈቃዳቸውን ቢፈጽሙም እንኳን ዘሩን ግን ውጭ ያፈስ ጀመረ። ይህም የእግዚአብሔር በደል ሆነ። ያም ተቀሰፈ። ሶስተኛ ልጁ ገና ሕፃን ነበር። ቢሆንም መውረስ ይችል ነበር። ግን እሱ ምን አሰበ? እቺ ሴት ምናልባት በሽታ ይኖርባታል እና ልጆችን ትጨርስብኝ ነው አላጋባም አለና ለእንግዲህ ልጁ እስኪያድግ ድረስ ሄደሽ ከቤተሰቦች ጋር ተቀመጪ አላት። ሌላ ማግባት አትችል። ሌላ ከቤተሰቦቿ ጋር ተቀመጠች። እሷ ግን ይህ ነገር ገብቷታል። መንገድ ፈለገች። ጥረው የእግዚአብሔር ነው ማለት ይቻላል እና በዛሬ ዘመን እንግዳ ተቀባይ ቤት መንገድ ዳር ድንኳኗን አስተከለች። አማቷ በየቀን በእሷ በኩል አልፎ በጎችን የሚያስችልበት ቀን ነበር፣ በዓል ነበረው። እንደሚመጣ ሰምታለች። ድንኳኗን አስተክላ አሰናድታ ሁሉን ነገር አሟልታ ጫለች። እስራኤል ሴት አይቶ ማለት አይቻላትም ይባላል በታሪካቸው እና ማናትም አላለ
ገባ ፈቃድ ፈጽምልኝ አላት። እንግዲያማ ይህን ካልክ ዋስትና እንድሰጥኝ ያስፈልጋል። በትሩንና መጠምጠሚያውን ቀለበቱን ሰጣት እና ፈቃዱን ፈጽሞ ሄደ። ግን ምን ታረገች ሴትዮ? ሁለቱ ባሎቿ ለቅሰዋት ስለነበረ እና ትማር መራት ከጸንሰት በዝሙት መራት ትማር በዝሙት ጸነሰች ብሎ ነገሩት። ስልጣን ስለነበረው አምጦ በድንጋይ ፕሮግራም መሞት አለባት ብሎ አስጠራት እና ስትመረመር ከማን የጸነሽው አላት። ዳኛው እሱ ነው። ዝህ ህልቀት ዝህ ዳች እዚህ ኩፌት ዘመን ነው። ይህ መጠምጠሚያ ይህ ቀለበት ይህ በትር የማን ነው አለችው። ሰጥቀተን ትማር አለ። በዚህ ጊዜ ተቀምጫ ለመለሰ ፋሬስና ዛራ ተወለዱ። ፋሬስ የጌታ በኩል ለመጣው ሀረገ ትውልድ የተላለፈ ሆነ። አሁንም ቀጠለ። ቦዔዝ የተባለው ሰው ከተለቀፈችው ከከናናዊት ከሩት ሰለሞን ወለደ። ሰለሞን ከራብ ዘማ ከራኬብ ቦዔዝን ቦዔዝ ከሩት ይወለደ። እነዚህ ሁሉ ሴቶች የውጭ ናቸው፣ ውስጥ አይደለም። እግዚአብሔር ለተስፋ ማቆራኛ ያስገባቸው ናቸው። ተስፋው የህዝብም የአሕዛብ ነውና መድኃኒትነቱ የሁሉም ስለሆነ ከሁሉ እሱ በፈቀደ ቀጥ ያስገባቸው ናቸው። የሚገርመው ደግሞ የዳዊት ነው። ዳዊት ኦሪዮ የሚባል ከነዓናዊ አሽከር ነበር እና ሁልጊዜ የዳዊት አሽከሮች ዘመቻ ይቀናቸዋል። በዚህ ምክንያት ብዙ ጊዜ ለቤቱ አይኖርም። ሚስቱም ከነዓናዊት ናት፣ እጅግ በጣም ቆንጆ ናት። ባሏ ዘመቻ ወጥቷል። እሷ ወደ ማታ ሰዓት አትክልት መካከል ትታጠባለች። የፀሐይ ብርሃን የምትታጠብበት የሰሃኑ ጸዳል ውሃው መልኳ አንድ ላይ እሱ ሰገነት ላይ ተቀምጦ ሲመለከት ተማታበት። በዚህ ምክንያት በሐዘኑ ተለለፈ። የማናት ብሎ ጠየቀ። የወሬው ናት አሉት። አልቻለም፣ ደፈራት እና አረገዘች። ይህን ነገር ያደረግከው አንተ ነህ፣ አንተ ባደረግከው በአንተ ዳኝነት ተከስሼ እንዴት ነው ይፈረድብኛል ብላ ላከችበት። ከዘመቻ ከሄደበት ባባን አስጠርተው ሲያጫውተው ከቆየ በኋላ ቁጭ ብሎ ራሱን አብልቶ አጠጥቶ እና ቤት ሄደር ብሎ ላከው። ያ ደግሞ አይ ወንድሞችም በሰው ሀገር ዘመቻ ላይ ናቸው፣ ከሞተ ጽዮን ውጭ ናት፣ እንዴት ቤት ገብቼ ከዚህ ጋር ደስ የሚለኝ ብሎ ከዚያ ወጥቶ እዛ ብዙ ዘንድ ያድራል። አልመጣም ትለዋለች። አልመጣም ብላ ስትልክበት እንግዲህ ነገሩን ሰምቶ ሊሆን ይችላል ብሎ ወደ ኢዮአብ ላከ። ጠዋት ተሰናብቶ ሲሄድ ወደ ኢዮአብ ደብዳቤ ጽፎ ኦሪዮን በጠንካራው ኃይል በኩል አሰልፈውና ኃይል ሲበረታ ትታችሁት ሽሹ በዚያ ይሞት ብሎ ጻፈለት። አሽጎ ሰጠው። እሱ ለጦር አለቃው ሰጠው። ያማየ እና አለቀሰ ይላል ኢዮአብን። ምን ነው ለምን ታለቅሳለህ አለው። ነው ነገሩ ይሄ ያመጣው ደብዳቤ ጠንክራ ተዋቡ ይላል። ማሸነፍ ሲፈልግ መሸነፍ ይወጣል፣ መግደል ሲታሰብ መሞት አለ ብዬ ነው አለው። አይ ታዲያ ይሄ
እንደሸት ቢያለቅስ ነው የሚሻለው ጠግቦ መዋጋት ነው ያለው። በርሚዳ በርታ ቢል አንተ ሁሉም አንተ ትሻላለህ ብሎ እነዚያ በጠነከረው በኩል አሰልፈው ስተነትሩባቸው ተነጋግረዋልና ተሸንፎ ሳይሆን አለንጋ ለአለንጋ ተጠቃቅሰው ተሸሹ ወደኋላ። እንተኮንኩም ኃያላነ እስራኤል እንተኮንኩም አእላፈ እስራኤል እያለ ሆናችሁ እናንተ ጀግኖች ዛሬ ምን ነገር መጣ እያለ እየጮኸ ጠላቶቹ ከበው ደብድበው ገቡበት። እግዚአብሔር በዚህ አዘነ። ነቢዩን ናታንን ላከው። ሂድ ዳዊት ንገረው የበጎ አብነት አድርጌ ባነግሰው የበጎ አብነት ይሆናል ያለ ስራ ይሰራል። ሂድ ቅጣት አለ ንገረው አለው። ነቢዩ ሄደ። ምንም ጋርስ ለመጣ አለው አለ ምክንያት አይሄድም ነቢያት እባክህ እንደዋለ ነገር አስቸግሮኝ ነው ትልቅ በደል ተፈጽሞብኝ ነው አለው። ምንድን ነው የደረሰብህ? ኧረ በአንተ ከተማ ምንም አይሰራል። በዚህ በኔ ከተማ የኔ ከተማ ነው። አሁን በአንተ ከተማ ምንድን ነው? አንድ ባለጠጋ አለ። ትዕቢተኛ ነው፣ ይተኛ ነው፣ ማንም ደፈኛል አይልም። 10 በጎች አሉት እሱ። አንዱ ደግሞ ድሃ ቆሳሳ እሱ አጠገብ የሚኖር አለ። አንዲት በግ ናት ያለችው። ይወዳታል፣ ይከባከባታል፣ ከሚበላ ያበላታል፣ ከሚጠጣ ያጠጣታል፣ ከሚያለብሰው ያለብሳታል። አንድ ቀን ባለጠጋው እንግዳ እየመጣበት ከ10 አንዷን አድርጌ የሸኘሁት እንደሆነ ቁጥራቸው ይጎላል፣ ብዛታቸው ያንሳል ብሎ የዚያን የድሃ በግ አርዶ እንግዳውን ሸኘ። እዚያ ላይ ደግሞ ምናልባት ወዳኛ ነግሮ አቤት ብሎ ይከሰኛል፣ ያስገድለኛል፣ ያስፈረድብኛል ብሎ እሱንም ማስገደል አለው። በዚህ ከተማ ነው። አዎ የቆነ በገንዘቡ ወጥቶ አለው። ሰውየው ሳ አለው ዝም አለ። ሰው በሰርጥ ተከለ ንጉሥ በታይ ከበሬ ስጋ ንጉሥ በራስ ፈረድ ካለው 10 በጎች የተባሉ ባለጠጋ የተባልክ አንተ ነህ። 10 በጎች የተባሉ 10 ቁባቶች ናቸው። እንግዳ የተባለ ፈቃደ ስጋ ነው። ፈቃደ ስጋ የሚሳሳበት ከ10 ቁባቶች አንዷን በመከራ ፈንታ የድሃውን የወሬውን ሚስት ቀማኸው እና አለቃህ ብሎ እሱን ማስገደልከው። ጌታ በዚህ ያዝናል አለ። ደነገጠ። ምን ላድርግ አለው። ጌታ ንስሐ ግባ አለው። ንስሐ ገባ። በቁመቱ አጋማሽ ድረስ ጉድጓድ ቆፍሮ እዛ ውስጥ ገብቶ ሲያለቅስ ከዓይኑ የሚፈስ እንባ በእግሩ በታች ወርዶ መሬቱን ያርስ ነበር ይባላል። ከዚህ በኋላ ይበቃል አለው። የተወለደ ልጅ ሞተ። ይህ ፍርድ ነው አለው። ግን አሁን ከሷ ዘር እሰጥሃለሁ ብሎ ሰሎሞን ሰጠ። እና ወዳዊት ንጉሥ ወለደ ሰሎሞንሃ ብሎ ወንጌላዊው እምነ ቤተ ኦሬዎን ያለው ከኦሬዎን ሚስት ብሎ የጻፈው ወንጌላዊ። እነዚያን ይሁዳን ፋሬስና ዛራን ከትዕማር፣ ሰሎሞንን ቦዔዝን ከራኬብ፣ ቦዔዝን ኢዮቤድን ከሩት ብሎ ስማቸውን ጠቅሶ ሲጽፍ የጻፈው ግን እምነ ቤተ ኦሬዎ የኃጢአቱ መዘከራ ሳይቀር ነው የጻፈው። ከኦሬዎ ሚስት ነው የወለደው ብሎ እንዲህ ያለ መጥቶ በ45ኛው ትውልድ ላይ እንግዲህ ወደ ጎን ይሄዳል። በእስራኤል ሕግ ጋብቻ
በሶስት ቤት ነው ያጎት ልጅ ያክስት ልጅ ነው የሚጋባ አሁን ነው በሐዲስ ሰባት ትውልድ የሚባለው እንጂ በዛ እግዚአብሔር ራሱ ወሰነው ነው በሰለጣድ አምስት ልጆች ምክንያት ሁሉ ሴቶች ነበሩና ዘር ሊቋረጥ ነው አባታችን ወንድ ልጅ የለውም እንዴት እናድርግ ብለው ሙሴን ጠየቁት ሙሴም ጌታን ጠየቀ ጥያቄያቸው የሚገባ ነው እና አሁንም ከወገናቸው ያግቡ በሶስት ቤት ይዋዘዘው በሶስት ቤት ተጋብተው ክርስታቸውን ይዘዋልና ይህን የለመደው እዚህም አሁን ወንጌላዊ እንግዲህ ሄዶ መጨረሻ ላይ የሚቆጥረው የጌታን ትውልድ ነው በአባቱ እንዳይመጣ ምድራዊ ዘር የለውም በአባት ምድራዊ ዘር የለም ወንድ አላውቅም እንዳለች ሰው እንዳታውቅ ነቢዩ በድንግልና ጸንሳ በድንግልና ትወልዳለች እንዳለ በድንግልና ጸንሳ በድንግልና ነው የወለደች እሱ ሰማያዊ አባት እንጂ ምድራዊ አባት የለውም ምድራዊ እናት ሰማያዊ አባት ነው ያለው እና መጨረሻው ድረስ ወማታነኒ ወለደ ያዕቆብኒ ወለደ ዮሴፍሃ ፈአሪሃ ለማርያም ናታን ያዕቆብ ዮሴፍን የማርያምን እጮኛ አብሮን ያያዝ እንተንኛ ተወልደ ኢየሱስ የታዩስ ከሷ የተወለደላት ከሷ አለ ከሷ አይደለም ያለ ፈአሪሃ ለማርያም እንተንኛ ተወልደ ኢየሱስ ማርያም ከሷ የተወለደላት የማርያምን እጮኛ ዮሴፍን ወለደ ብሎ ወለደ ይፈል አብርሃም ወደ ዓለም ተመለሰ ላይ እንግዲህ ላዛር ማታንና ቅስራ ነው የሚወልደው በታሪክ ዝርዝር ቅስራ ያቄም ነው ያቄም የታችን ነው ማታ ያዕቆብ ዮሴፍን በዚህ ደረጃ ነው ተጫጩት ለዚህ ነው እንግዲህ ይህንን ትውልድ ቁጥር የገባ በዛ ተነስቶ ሜታችን ወደ መተጫጨት ስፍራ ካደረሰ በኋላ ግን መተጫጨቱ በዘር የተደገፈ ስላልሆነ ወደ ዲነ ኢየሱስ ክርስቶስ ከመዘውት ልደቱ ጌታችን ኢየሱስ ክርስቶስ ልደቱ እንዲህ ነው ወዘን መሬት ቃረው ተረክ በሰነስተ ወተወተረ ማርያም ለዮሴፍ ወዘን መሬት ቃረው ተረክ በሰነስተ እንዘባ መንፈስ ቅዱስ እናቱ ማርያም ለዮሴፍ በታጨች ጊዜ እንዘባ ከባህሪዋ በመንፈስ ቅዱስ ጸንሳ ተገኘች ሳይገናኙ ሳይተዋወቁ ሳይቀራረቡ በመንፈስ ቅዱስ ጸንሳ ተገኘች ብሎ ያንን ከላይ የመጣበትን የትውልድ ሐረግ መስመር ለውጦ ወደ ቀጥተኛ መስመር ገባ ለምን የነዚያ ስጋዊ ከስጋዊ ከመሆኑ ጋር በየደረጃው የኃጢአት ምክንያት የታየበት ነው ይህ ያለ ኃጢአት የተፈጸመ ርክሰት የሌለበት በቅድስና የሆነ የሚሄድ ምርጫ የሆነ የህንጽህንን መረጣት አገሮችን መረጣት ባለው ምክንያት የተፈጸመ ስለሆነ ዘሩ ሐረጉ የጠበቀ ለመሆኑ ፈአሪሃ ለማርያም የማርያምን እጮኛ በሚለው ቃል አዛመደው ሲለየው ግን እንተንኒሃ ተወልደ ኢየሱስ ክርስቶስ የተወለደው ጌታ ኢየሱስ ክርስቶስ የተወለደው ብሎ የግሏን መንገድ አስያዘ ቀጥሎም እንዴት ብሎ ለሚጠይቁት እናቱ ማርያም ለዮሴፍ በታጨች ጊዜ ከራሷ ከባህሪዋ በመንፈስ ቅዱስ ጸንሳ ተገኘች ብሎ ጽንሱ ያለ ዘር ብእሲ መሆኑን አጽንቶ ሄደ ይህም
ተከታይ ነበረው ጥያቄ አስከትል ነበር። በኦሪት ስርዓት በማንኛውም አቅጣጫ ሴት ልጅ ባል ይኑራት አይኑራት ጽንሳ ከተገኘች ባል ከሌላት ወንድሟ ቤተሰቧ፣ ባል ካላት ባሏ ከሰው ወደ ሊቀ ካህናት ያቀርቧታል። ምን ማለት ነው? ያንን አንብቦ ውሃ በመንቀል የገጽ ሊቀ ተሸክሞ ይዟት የሚሄደው ምን የተከሰሰበትን ጉዳይ አድርገሽ ደብቀሽ ከተገኘሽ ያንተ ልብሽ አላደረግሽ እንደሆነ ግን በወንድ ልታረቅ ይችላል። እና ይቺ ሴት ጽንሷ በስነ ስርዓቱ ከባባ ሆኖ አላገባም ለሐሜት የቀረበች ከሆነች ወዴት ወለደች? አጥፍታ ደብቃ ተከሳ ያቀረበች እንደሆነ በታላቅ አደጋ ነው የምትሞተው። እና ይህን ለማድረግ መምህራን ይተርካሉ ተከሳ ነበር ብለው፣ ወንጌላዊ ግን አይልም። ወንጌላዊ እጮኛዋ ዮሴፍ ግን የሚል ጻድቅ ስለነበረ ሊከሳት አልፈለገም። የፈቀደ ይክስታ ለህዝብ ሊገልጣት አልፈለገም። ጸንሳን ያገኛል። መጽንሷን አውቋል። ሴቶች ሲጸንሱ በሁኔታቸው ይታወቃሉ። ደማቸው፣ ቀለማቸው ይለያል። በከንፈራቸው በጡታቸው ላይ ምልክት አለ እና ይህን መጽንሷ ታውቋል። ይህን ካረጋገጠ በኋላ ሰውየው ደግሞ ሽማግሌ ነው። የ94 ዓመት ሽማግሌ ነው። ብዙ ልምድ ያለው ነው እና ሲያረጋግጥ መክሰስ ግን አልፈልግም። አይ ለምን እንደምትል ይሻለኛል ያለ አላመ ከረጽምተ ይልጋ ቀስ ብሎ ይተዋት አሰበን ወንጌላዊ የጻፈው እሱ ወንጀዘንተ ይሄል ይላል። እንኳን ሊናገረው ገና ይህን ሲያስብ አስተራዮ መልአክ እግዚአብሔር በህልም የእግዚአብሔር መልአክ በህልም ተገልጾ ወይ ተወልደ ዳዊት የተፈራነች ቦታ ለማርያም ፍርጥተ እጮኛህን ማርያምን መቀበል እንዳትበት ተቀበላል። እስመ ዘይተወለደ እምኔሃ መንፈስ ቅዱስ ከእሷ የሚወለደው በመንፈስ ቅዱስ ነውና ተቀበለ። የዚህ ሁሉ ዘኮነ ከመ ይፈጸም የተብሂለ ለማህበ እግዚአብሔር በነቢይ እንዘይል ናሁ ድንግል ሕፃን የተወለደ ወልደ ወሰመየ ስመ አማኑኤል። ይህ ሁሉ የሆነው በነቢይ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚለው ትንቢት ስለደረሰ ነው ማለት ነው። ከዚህ በኋላ ተቀብሎ ሄደ ነው ወንጌል ይቀበል እንጂ ልጁ እስከተወለደበት ጊዜ ድረስ አላወቃትም ነበር ነው ወንጌላዊ እንዲሁም በጠቅላላ ቃል ያስቀመጠው። ተቀብሎ ሄደ። ወነሳ ለማርያም ፍርቱ ወይያይመራ እስከ መወለደ ወልደ ዘበኩራ ጭናውን ማርያም ተቀብሎ ሄደ። የቤት ልጇን እስከ ወለደ ድረስም አላወቃትም ነው። ተጠብቆ ነው ሰውን ማከም እንደ በሽታው ነው። ቅድም አወራታለሁ ነፍስን ለማጥቃት ሄሮድስም ነገሩን ማጥበቧን አልፈለገም። እግዚአብሔርም ይህ ምስጢር እንዲስፋፋ አልፈቀደም። ምክንያቱም ሄሮድስ ሀሳቡ እሱን ለመግደል ፍንጭ ማግኘት ነው የፈለገው እና እነዚያ ሰዎች ብቻ ከዚያ ተሰናብተው የሚወጡበትን አንድ ወደዚያ የገቡ የትንቢት መሰረት ያለው መሆኑን አውቀው ተስፋቸው እንዲጠናከር ነው። ሁለት ያሰቡትን የተቀጠሩበትን እንዲፈጽሙ፣ ሶስት ከፈጸሙ በኋላ በእግዚአብሔር ትእዛዝ በሌላ መንገድ ወደ ሀገራቸው እንዲገቡ ስለ ሶስት ስራ ነበር የቀጠራቸው። እዚያ ደረሱ። የካህናትን ምስክርነት አገኙ። የትንቢቱን መሰረት አጠኑ። ከዚያ ወጥተው ሲሄዱ ያው ቀድሞ እየመራ መጣቸው ኮከብ አሁንም እንደገና
መልሶ እየመራ ሕፃኑና እናቱ ካሉበት ከቤተልሔም ዋሻ አደረሳቸው። እነሱም ከሰረገላ ወርደው ሳጥናቸውን ከፍተው ቆንጃቸውን ፈተው የተላኩበትን በትንሽ የተቀጠሩበትን ሳይቀንሱ ሳይጨምሩ ወጥ፣ ዕጣን፣ ከርቤ ገበሩለት። ይህ ነው ወጥ፣ ዕጣን፣ ከርቤ፣ ሌላ አይልም። የተለዩ ነገሮች ናቸው። እናታቸው የሳባ ንግሥት ወደ ሰሎሞን በሄደ ጊዜ ብዙ 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 ገጸ በረከት ጭና መሄዷን ነው መጽሐፍ የሚናገር። እነሱ ግን ይዘው የሄዱት ይህ 3 ነገር ብቻ የተቆጠረላቸው። ይሄ ስለሆነ ንጉሠ ነገሥት ስለሆነ ወርቅ፣ አምላክ አምላክ ስለሆነ ዕጣን፣ ለሰው ልጆች ቤዛ ሆኖ ሊሞት ስለመጣ ከርቤ፣ በተለይም በዕለተ ዓርብ የሚቀምሰው ስለሆነ። ከዚህ በኋላ ግን ሄሮድስ ያገኛችሁት እንደሆነ ተመልሳችሁ ንገሩኝ፣ እኔም ሄጄ እሰግድለታለሁ ብሏቸው ነበር። ሀሳቡ ቦታውን እንዲያሳዩት ነው እንጂ የሰግድለት ሆኖ አይደለም። ቶሎ ለመግደል ስላሰበ ነው፣ የአይሁድ ንጉሥ ስላሉት። እግዚአብሔር ግን ሁሉንም በየጠጋቸው መርቶ ስራውን ካስፈጸመ በኋላ በሌላ መንገድ ወደ ሀገራቸው እንዲገቡ አደረገ ይላል። ስለ እነዚህ ሰዎች ታሪክ ብዙ ታሪክ ጸሐፊዎች ወንጌላዊ በጻፈው ቃል ይስማማሉ። ወንጌላዊ ወተወሊዶ ኢየሱስ በቤተልሔም መጹ መሰግናን እምብሔረ ጽባህ፣ ጌታ ኢየሱስ በቤተልሔም በተወለደ ጊዜ መሰግናን የፍልስፍና ሰዎች ከምስራቅ አገር መጡ ብሎ ነው በደፈና የጻፈው እና ብዙዎችም ይህን ቃል ጨብጠው ወዲያ ወዲህ ይሉታል ታሪኩን። አብዛኞቹም የፋርስ ሰዎች ናቸው ብለው ተርካሉ። ብሉይ ኪዳን ግን የሚያነጣጥር ወደ ኢትዮጵያ ነው። ወያመጹም ሳባ ወይዜኑ ወያመጹም ሳባ ወርቀ ወስሂነ ወይዜኑ መድኃኒተ ዘእምኀበ እግዚአብሔር። ከሳባ ወርቅና ዕጣን ያመጣሉ፣ ከእግዚአብሔር የሆነውንም ማዳን ይናገራሉ ይላል ኢሳይያስ። ዳዊትም ሰሎሞን ነግሶ ወደ አዳራሽ በገባ ጊዜ እሱ በዙፋን አልጋ ሆኖ ሰሎሞን ደግሞ በድንክ አልጋ ሆኖ ዳዊት እጁን በራሱ ላይ ጭኖ ሲባርከው በተናገረበት በ71ኛው መዝሙር ፍርድህን ለንጉሥ ስጠው፣ እውነተኛ ቃልህን ግን ለንጉሡ ልጅ አድርግለት ያለ። ከዚያም አያይዞ ኢትዮጵያውያን ይገዙለታል፣ የሳባ የአረብ ነገሥታት ገጸ በረከት ያቀርቡለታል ብሎ የተናገረ። ይህ አነጋገር በሰሙ በምድራዊ ወራሾቹ በኩል ቀዳማዊ ምኒልክን የሚመለከት ነው። በሰማያዊ ተስፋ ግን ክርስቶስን የሚመለከት ስለነበረ ለዚህ የታጩ ኢትዮጵያውያን መሆናቸውን ነበር የሚያሳይ። በዚህ መሰረት ነው ኢትዮጵያውያን ሄደው የገበሩለት። ወደ ዝርዝር ታሪክ ገብተን በምንመለከትበት ጊዜ ዛሬም ተነስተው የሄዱባት ቦታ ስሟ አለ፣ ተመልሰውም ያረፉበት ቦታ ስሙ አለ። በዚህ ሁሉ ኢትዮጵያ የተስፋ ወራሽ ሆና ነው የምናየው። በሌላ የታሪክ መጽሐፍ ቅዱስ ማቴዎስ ለመጀመሪያ ጊዜ ወንጌልን በኢትዮጵያ ያስተማረ እሱ ነው ይባላል። ብሔረ ብፁዓን ገብቶ ያስተማረ ብፁዓን ይባላሉ ኢየሱስ። እስራኤል ከምርኮ ሲመለሱ እኛ ተመልሰን ወደ ኢየሩሳሌም አንገባም፣ ወገኖቻቸውን ኃጢአት መስራታቸውን ላይተው እግዚአብሔር ፈርዶ መቅጣትን ላይተው እንደገና ተመልሰን እዚህ ጣጣ ውስጥ አንገባም ብለው
እግራቸውን ባጣቸው መጥተው እዚህ በኢትዮጵያ ምዕራብ በኩል ካለው ሀገር ሰፍረው ቀርተዋል። ባህሩን ተሻግረው ነው የሚል ብሔረ አዘያ ይለዋል። እዚያ ባህሩን ተሻግረው እዚያ ሰፍረው ቀርተዋል፣ ተሰውረዋል ነው የሚላቸው። እነዚህም ሰዎች ምስጢረ ሥጋዌ ያስተማራቸው ቅዱስ ማቴዎስ ነው ይባላል እና በዚያ ጊዜ በኢትዮጵያ ለመጀመሪያ ጊዜ ወንጌልን ያስተማረ እሱ ነው። ለዚህም በምዕራፍ 5፣ 6፣ 7 የጻፈው ቃል ሁሉ በኢትዮጵያ በዚህ በአማራው ሀገር በሸዋ፣ በጎጃም፣ በጎንደር የምግባር ስርዓት ሆኖ እየተፈጸመ ነው። በጠቅላላ የሚራቡትን የሚጠሙትን መራብ መጠማት ብፁዓን ላይ ረህቦ የጸሙ ጾም ጸሎት የሚወዱ ራሳቸውን የሚንቁ ምንም ቢኖራቸው አለን የማይሉ አውቀው አውቀናል የማይሉ እንደዚህ የመሳሰለ ጠባይ ያላቸው ሰዎች ነበሩበት። ይሄ የህዝቡ ባህል ሆኖ ነው የሚታይ። ሙሉ ትምህርት እያለው ጌታ እንደው ትምህርት ሆነ ምን አውቃለሁ የማውቀው ነገር የለኝም ነው የሚል። ብዙ ሀብት እያለው ምን አለኝ ነው የሚል እንጂ ሞልተኝ ብሎ እንደው የሚፈራራ የሚንጠራራ ሰው የለበትም። በዚያ ላይ ደግሞ አለኝ ብሎ ልብላ ልጥገብ የሚል የለም። ሌላው የተራበኛ ይበቃናል። ሁሉም ውሎ 1 ሰዓት ነበር የሚበላ ይባላል። አሁን ዘመን ነው ያመጣው የቁርስ ምሳ የሚባል ነገር። ሁሉም ውሎ በ9 ሰዓት ነበር የሚበሉ ነው የሚባል። የትም አራሱም ነጋዴውም የመንግስት አስተዳዳሪው ውሎ አንድ ጊዜ ነው ምሳ የሚበሉ። እንደዚህ የነበረበት ያለውን ለሌለው መትረፍ፣ ሰውን ማክበር፣ መውደድ ይህን የመሰለ ስራ ራሱ የመጽሐፉን ያህል በህዝቡ በባህሉ ላይ ተመዝግቦ ይገኝ ነበረ። አሁን ነው እየጠፋ በጣም ይሄ የማቴዎስ አጻጻፍ በቀጥታ እንደገባ ነው የሚያሳይ፣ መማሩን ነው የሚያሳይ። ቅዱስ ማቴዎስ እዚያው እንዳስተማረ ይነገራል። በመጨረሻ ግን ዛሬ ፍልስጤም የሚባለው ሀገር በሰማዕትነት እንደሞተ ይነገራል። ያ ጥቅምት 12 ቀን ነው ዕለተ ዕረፍቱ። እዚህ ነው ያሰብነው። ሌላው ብዙ ነበር ያልኳቸው በቤተ ክርስቲያን የአጽዋማትና የበዓላት አዋጅ ስርዓታችን መጥቅና አበቅቴ የሚባሉ ነገሮች አሉ። አበቅቴ የየቀኑን ሌሊትና መዓልት የምናውጅበት ነው፣ ቁጥር ነው። መጥቅ ደግሞ በዓመት አንድ ጊዜ አጽዋማት በዓላት የሚውሉበትን የምናውጅበት ስርዓት ነው። ይህ ስርዓት መጥቅ አበቅቴም መደባቸው 30 ነው። ከዚህ አይወጡም፣ ከዚህ አይወርዱም። በወር ቀኖች ልክ ነው መደባቸው ያለው። አንዱ ቢበዛ አንዱ ቢያንስ ተዳምረው 30 ነው የሚሆኑ እንጂ ከዚህ በላይ መጨመር የለም። እና በዚህ ቁጥር መሰረት ስንመጣ ከ15 በላይ 15፣ 16፣ 17 የመጣ እንደሆነ መጥቅ በመስከረም ነው ይቆጠር። ከ1 እስከ 15 ግን በጥቅምት ነው ይቆጠር። አሁን ዘንድሮ 10 መጥቅ ነው ያለን እና በዚህ መሰረት በዓለ መጥቅ መቼ ነበር? ባለፈው ረቡዕ ጥቅምት 10 ቀን ነበር። አይሁድም ትናንትናና ዛሬ በዓል አላቸው። ይሄ የዓመቱ በዓላቸው ነው፣ እነሱ የሚዘውጁበት ነው። በዘሌዋውያን ምዕራፍ 23 የተጻፈ ነው። አጽዋማት በዓላት የሚታወጁበት የዓመቱ በዓል እና በዚያ መሰረት እንግዲህ አሁን ጥቅምት 10 ቀን ረቡዕ ነበር።
የዕለቱን ተውሳክ ጨምሮ 14 ይሆናል። የ14 መዝመቻችን ሆኖ 14 የካቲት ማክሰኞ ነው የሚመጣው። ማክሰኞ ለማክሰኞ 15 ነበር ነው። ጾመ ነነዌ ግን ሰኞ 14 ቀን። የአብይ ጾም ተውሳክ 14 28 ያው የካቲት በተት ማክሰኞ ነው። ማክሰኞ 29 ነው። እሱን ትቶ በ28 የካቲት 28 አብይ ጾም። የደብረ ተውሳክ 11 እና 14 25 መጋቢት ሐሙስ ይብታል። መጋቢት 25 ቀን ደብረ ዘይት። የሆሳዕና ተውሳክ 2 እና 14 16 ሚያዝያ ቅዳሜ ይብታል። ቅዳሜ ለቅዳሜ 15 እሁድ 16 ሚያዝያ 16 ሆሳዕና። የስቅለት ተውሳክ 7 እና 14 ከ21 ቅዳሜ ለቅዳሜ 15 ቅዳሜ ለቅዳሜ 22 አንዱን ወጥቶ ሚያዝያ ከ21 ቀን ስቅለት። የትንሣኤ ተውሳክ 9 እና 14 23 ሚያዝያ ቅዳሜ ነው። ቅዳሜ 22 እሁድ 23 የሚያዝያ ጊዮርጊስ ዕለት ትንሣኤ ነው። ዘንድሮ ወደዚያ ነው ሄደው ገፍቶ። የሪኮ ካህናት ተውሳክ 3 እና 14 17 ነው አይደለም? 17 ነው። የግንቦት መቼ ነው? ሰኞ ለሰኞ 15 ማክሰኞ 16 ረቡዕ 17 ግንቦት 17 ርክበ ካህናት። የዕርገት ተውሳክ 18 እና 14 18 እና 14 32 አይደለም? 32 ሰኔ ሐሙስ ነው። ሰኔ ረቡዕ ይብታል። ረቡዕ 1 ሐሙስ 2 ሰኔ 2 ቀን ዕርገት። የጰራቅሊጦስ ተውሳክ 28 እና 14 42 ይመጣል። 30 ይገደፋል። 12 ይቀራል። ረቡዕ እስከ ረቡዕ 8 ሐሙስ 9 ዓርብ 10 ቅዳሜ 11 እሁድ 12 ሰኔ 12 ቀን በዓለ ጰራቅሊጦስ። የጾመ ሐዋርያት ተውሳክ 29 43 ሰኞ 13 ቀን ሰኔ 13 ቀን ጾመ ሐዋርያት። የጾመ ድኅነት ተውሳክ 1 እና 14 15 ነው። 15 የጾመ ድኅነት አንድ እና 14 15 መቼ ሌባት ያለው እንትን ሰኔ ረቡዕ ነው። ልክ ነው። ረቡዕ እስከ ረቡዕ 8 ረቡዕ እስከ ረቡዕ 15 ሰኔ 15 ቀን ጾመ ድኅነት ይሆናል። በዚህ መልኩ ዘንድሮ በዓለ መጥቅ 10 ላይ በመውደቁ የጾም ማወጃችን ጥቅምት ነበር ማለት ነው። አሁን 2 ነገሮች ላይ አይተናል። የቀረበ የእመቤታችን የጽጌ በዓል ነው። ያን ደግሞ ያለ ሳምንት ያደርሰንና እንወያይበታለን። ይሄን ለቀጠለ ይበቃል። ይቅርታ አንድ ሌላ ረስቻለሁ። ነገ ጥቅምት 14 ቀን ነው። ጥቅምት 14 ቀን የብዙ ቅዱሳን መታሰቢያ ነው። ታላቁ ጻድቅ አቡነ አረጋዊ ከውጭ ወደ ኢትዮጵያ ከመጡት ከ7ቱ ቅዱሳን ክርስቲያኖች ስደተኞች አንዱ ናቸው። በሀገራችንም በደብረ ዳሞ ተራራ ላይ ሥርዓተ ምንኩስናን ያስፋፉ እስከዛሬም ፍለጋው ያልጠፋበት ገዳም ያላቸው ናቸው። የተሰወሩበት ነው። የታላቁ የሮማው ንጉሥ ልጅ ገብረ ክርስቶስ
ቤተ መንግስቱን ትቶ የመነነበት ነው። ሌላው የኛው አባት ሕጽዋን ህንደኬን ያጠመቀው ሐዋርያው ፊልጶስ ዕረፍቱ መታሰቢያው ነገ ነው። ጥቅምት 14 ነው። ግን እኛ አናውቀውም። አሁን የምናስበው ጊዜ ጥቅምት 14 ቀንን ትግሬ ከሆነ አሁን አረጋዊ ነው፣ ሌላ ከሆነ ገብረ ክርስቶስ ነው ምንድን እንጂ ስለ ፊልጶስ ማንም አይናገርም፣ ማንም አያውቅም። ስንክሳር ግን የሚያውጀው አንድ አድርጎ ፊልጶስ ሐዋርያው ኢትዮጵያን ጃንደረባ ያጠመቀው ዲያቆኑ ፊልጶስ ነው። እሱ ነው፣ በእሱ አማካይነት ነው ኢትዮጵያ ጸጋ ጥምቀትን እንድታገኝ ያደረገ እግዚአብሔር። በዚያ ጊዜ ዛሬም አለ፣ መሰረቱ ግን የዚያ ጊዜ ነው። ኢየሩሳሌምን በየዓመቱ በዓል ለማክበር መሄድ፣ በዓለ ፋሲካን ማክበር ከዚያ ጊዜ ጀምሮ የኖረ ነው እና የኢትዮጵያዋ ንግስት ጃንደረባ በዓል ለማክበር ሄዶ በሚመለስበት ጊዜ ነው ከሳባ ንግስት ጀምሮ ዛሬ ጋዛ በሚባለው የእስራኤል ምድር ጨርሶ ዳርቻው ላይ በሚገኘው ክፍለ ሀገር ሰሎሞን ጉልት ስለሰጣት ከኢትዮጵያ የሚሄዱ ሁሉ እዚያ ነበረ ማረፊያቸው። ይህ ሰውዬም እዚያ ሰግዶ ሲመለስ ወደ ጋዛ ለመግባት ነበረ በሰረገላው የሚገሰግስ እና ያን ወደ ጋዛ የሚወርደውን መንገድ ይዞ ሲሄድ መንፈስ ቅዱስ ፊልጶስን ሁር ብሎ ለዚህ ሰረገላ ይህን ሰረገላ ተከተለው፣ አያምልጥህ አለው። ተከተለው። ሲደርስ ግን በትንቢተ ኢሳይያስ ምዕራፍ 53 የተጻፈውን ትንቢት ሲያነብ አገኘው። በተለይ እንደ በግ ሲታረድ መጣ። በግ ጸጉር ሸልዞት በሸላቾቹ ፊት በምንዳያኑ ብሎ እንደማይናገር እሱም ሲወጉት፣ ሲቸነክሩት፣ ሲሰቅሉት በምንዳያኑ አላለም የሚለውን ነበር የሚያነበው። የዛሬ ኢትዮጵያውያን አብዛኛውን ዳዊት ነው የሚደግሙ። ቀደሙት ደግሞ ትንቢተ ኢሳይያስ ነበር ይባላል። ዋናው እንትናቸው እና ፊልጶስ ተከተለው። ለመሆኑ ይህን የምታነበውን ታውቀዋለህ አለው። እኔ አስተማረኝ የለም፣ በምን ላውቀው እችላለሁ? አንተ ከቻልክ ከዚህ ከሰረገላ ላይ ወጣና አስረዳኝ አለው። ከሰረገላው ላይ ወጣ፣ ቁጭ አለ አብሮት። ከዚያ በኋላ ስለ ጌታችን ኢየሱስ ክርስቶስ መምጣት፣ ስለ አምላክነቱ፣ ሰው ስለመሆኑ፣ ስለ ቤዛነቱ በዚያው በትንቢተ ኢሳይያስ እየጠቀሰ በሚያውቀው መጽሐፍ አስተማረው። ይህንን እምነት ለመቀበል ግን ማተሚያው ማሰሪያው ጥምቀት መሆኑን ነገረው። እየተነጋገሩ ሲሄዱ ውሃ ካለበት ደረሱ። ታዲያ ውሃ ይኸው እንዳልጠምቅ ማን ይከለክለኛል አለው። በፍጹም ልብህ ልታምን ይገባሃል አለው ሐዋርያው። ያኔ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ተያይዘው ወደ ውሃው ወረዱ። አጠመቀው። ካጠመቀው በኋላ ያው የላከው መንፈስ ቅዱስ ነጥቆ ፊልጶስን ወደ ሌላ ሀገር ወሰደው። ጃንደረባው ግን እግዚአብሔር እያመሰገነ ወደ ሀገሩ ገባ ነው የሚለው እና እግዚአብሔር ለኢትዮጵያ የሚያደርገውን ሁሉ በሚሰራበት ጊዜ ምክንያት አለው። የኖህን ተስፋ እንድንወርስ ሲያደርግ አባቶቻችን በዕጣ ገብተው በዕጣ አግኝተው ይችን ሀገር ያናስተማሩን መጽሐፈ ሄኖክን ከመጻሕፍት ከምልክት ሰንደቅ ዓላማ ቀለምን አስተማሩን። ቀዳሚት ሰንበትን የዘመን መለወጫ በዓልን የወረስን ከነሱ ነው። እንደገና በሳባ ንግስትና በሰሎሞን ግንኙነት ምክንያት ቀዳማዊ ምኒልክ ሲመጣ ታቦተ ጽዮንን፣ ሕገ ኦሪትን፣ የአይሁድን ስርዓት
አስተላለፈልን። አሁን ደግሞ ወንጌልን በምትመጣበት ጊዜ ፊልጶስን አዘዘ። ጃንደረባው ተቀብሎ ገባ። ብዙ ሐዋርያት እንዲደክሙባት አላደረገም። በመሰረቱ በተስፋው የበሰለች ሀገር ስለሆነች እሱ አወቀ ብቻ ጥምቀትን እንዲሰሙ አደረገ። ኋላም በፍሬምናጦስ አማካይነት ስርዓቱ ተካክሎ እንዲገባላቸው አድርጓል። ከዚያ ጊዜ ጀምሮ ከእግዚአብሔር ጥላ ስር አልተለየችም። እግዚአብሔር የሚለውን ስም ያጣችበት ጊዜ የለም። ሁሉም ይማር አይማር እግዚአብሔር ለሚለው ስም ይደነግጣል። እግዚአብሔር የሚለውን ስም ያከብራል፣ ይፈራል። በዚህ ህይወት ላይ ኖር ነው። እንደው ቅጥ ያጣ የሰው ህይወት የማይባል የእንስሳ ህይወት የማይባል የአውሬ ህይወት የማይባል የኖርንበት ይህ 30 ዘመን ነው። አያውን ጨለማ እንጂ ከዚህ በቀር እግዚአብሔር ኢትዮጵያን የራቀበት የተለየበት ጊዜ የለም ነበረ። እና ሐዋርያው ፊልጶስ የኛ ሐዋርያ ማለት ነው ታስበው ጥቅምት 14 ቀን ነው። አበው ግን ይህንን ያህል አልጠበቁትም። በእውነቱ ከሆነ የሚገርመው ደግሞ በሌሎቹ ስም ሁሉ ቤተክርስቲያን ተሰርቷል። ያው አቡነ ሰላማ ስርዓተ ቤተክርስቲያንን ይዘው ይግቡ እንጂ የመጀመሪያው ጳጳስ ይሁኑ እንጂ ጥምቀት የመጣ በጃንደረባው ነው። ይሁንም የእሳቸው መታሰቢያ አለ። ስማቸው ቤተክርስቲያን ተሰርተዋል። ስማቸው የበዓል መታሰቢያ ይደረጋል። በፊልጶስ ስም ግን የለም። አሁን አቡነ ተክለ ሃይማኖት ተነስተው ታሪክ መሰረትኩ ብለው የእሱን ቤተክርስቲያን በአዲስ አበባ እንዲሰራ አደረጉ። ግን በዓሉን በዕለተ ዕረፍቱ በማድረግ ፈንታ እሳቸው ድንጋይ ባስቀምጡበት ቀን የካቲት 20 ቀን ያደረጉት። ይሄ ምን ችግር ነው የገጠማቸው? ራሳቸውን አንደኛ ማድረግ ብቻ የፈለጉት ነው፣ አንደኛ ለማድረግ እንጂ ሀሳባቸው ጥሩ ነበረ። በቀኑ ቢያደርጉትም ጥሩ ነበረ። ሌላው የሚያሳዝነው በ71 ዓመተ ምህረት የካህናት ማህበር፣ የወጣቶች ማህበር፣ የሴቶች ማህበር የሚሉት ያደራጁት ማህበር ነበረ። እንደ ደርግ ዘማች ለካድሬ ጥቅምት 14 ቀን ስብከት አዳራሽ ገብተው ያን ሁሉ ሰብሰቡ ይዘው ገብተው አሮጌቱ ቤተክርስቲያን ትውደም ነው ያሰኙ። ቤተክርስቲያን በተመሰረተችበት ቀን አሮጌቱ ቤተክርስቲያን ትውደም አሰኙ። ምን ያህል አስደንጋጭና አሳዛኝ ታሪክ ነው። ኋላም ደግሞ ተመልሰው ይህ ካሰቡ በኋላ አሰብኩት ፈለኩት ካሉ በኋላ እዚያው በዕለቱ ቢያደርጉት በራሱ ዕለተ ዕረፍት ቢሰይሙት ጥሩ ነበር። ያንተው የካቲት 20 ቀን ተብሎ አሁን 20 ቀን ነው የሚያከብሩት በየወሩ። እኛም የጠየቀ ሰውም የለም፣ ተቆጣ የተናገረ ሰውም የለም። ታዲያ ይሄ ሰውን ይጎዳል ብቻ አይደለም፣ በማንኛውም ቀን ቢታሰብ ግን ታሪክ ያፈርሳል። ምንድን ነው ብሎ ለሚጠይቅ ሰው መልስ ያሳጣል። ያ ደግሞ ሁሉንም ለካ የውሸት ነው ያሰኛል። ሁሉም ለካ የውሸት ነው ወደሚለው ነገር ያደርሳልና የኢንሳኒት ይጎዳል የሚል ሀሳብ ስላለኝ እንደጠቀስኩት ነገሩ መጠቀስም አይገባውም ነበር። ምንም እንዲህ በመሳሰለው ሁኔታ ታሪኮች የተደራረቡ ስለሚመጡ ብዙ ያሳስባል። አንድ ተማሪ አንድ ቀን 2 ተስካር ነበር። ኋላ መንገዱ መሀል መንገድ ይቆምና ዝም ብሎ ያመነታል።
ምን ሆነ አልሰም ይለዋል። እባክህ ዛሬ ምነው መብረቅ ወርዶ ለሁለት ባደረገ ነበር ካለ ይባላል። ሁለት መንፈስ ቃል እንዳይቀርበት እኮ ነው። አሁንም እኔም የማቴዎስም የመጥቁም የፊልጶስም እንዳይቀርብ ይዘምዘም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ ከዚህ ጊዜ ከሰዓት ስላደረስከን ስብሰባችንን በሰላም ስላስፈጸምከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ ነፍስ እንድትሰውረን እንለምንሃለን፣ እንማልድሃለን። ቸር እግዚአብሔር አምላካችን ሆይ ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነትህ እንድታስብልን ከሐዋርያው ከቅዱስ ማቴዎስ ከሐዋርያው ከቅዱስ ፊልጶስ ከቅዱሳን አባቶቻችን ከአቡነ አረጋዊ ከቅዱስ ገብረ ክርስቶስ ከቅዱሳንህ እንዲሁም ከሁሉ በላይ ከቅድስት ድንግል እናትህ ከወላዲተ አምላክ ከእመቤታችን ረድኤት በረከት እንድታሳድርብን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስም ይሁን ዛሬም ዘወትርም ለዘላለም አሜን። አባታችን ሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምን። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ሰላም ለኪ እንዘልዘግን ልኪ ማርያም ሆነ ናስተበቋቂ ማሪ ናይት ማይጸኑት እንታና ምትየጂ እንደለት ታዲዮን ፍሲል ይሄድስ እንዘያናኪ ናይት ነው ማሆን ይገስተ ስንት ልትልህ ወገለኝ ወቅዱስ ሙሳ ይሄን ልትልህ ነው ወገለ ሄዳለ ወበረዋን ለላሂ ድንግል ወላዲተ አምላክ ማርያም ምሳሌ ከመሰል ወለሰ ሳሌ ነብዩ ልጅ ፍሬያጨ ከሳሌ ንግድ እመቤታችን ቅድስት ድንግል ማርያም ሆይ ትውልድ ሁሉ ያመሰግኑኛል ብለሽ እንደተናገርሽ እኛም እናመሰግንሻለን። እሱ ለሚወዱት፣ ለሚፈሩት፣ ለሚያመልኩት የሰራውን ስራ ዘርዝረሽ ዝቅተኞችን ከፍ ከፍ አደረጋቸው፣ የተራቡትን በበረከቱ አጠገባቸው ብለሻልና ለእኛም ሀብቱ፣ ጸጋው፣ በረከቱ እንዲሞላልን በቸርነቱ እንዲያስበን ሁልጊዜም ስለ ኃጥአን በፊቱ በምታቀርቢው በአማላጅነትሽ እንድታስቢን እንለምንሻለን፣ እንማልድሻለን። እግዚአብሔር አምላካችን ሆይ በእናትህ በእመቤታችን በቅድስት ድንግል ማርያም አማላጅነት ኃጢአታችንን ይቅር እንድትለን ጸሎታችንን እንድትቀበልን እኛንም ሀገራችንን እንድጠብቅልን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምን። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ እበሳህልከ ምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነትህ ብዛት የኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ፣ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ።
يا بركة من فكر من سبت كل